ስንድን እግዚአብሔር ለዘላለም ላቀደው መልካም ስራ ነው ያዳነን። በጎ ስራ ለመስራት ተፈጠርን ብሎ ይላል። እግዚአብሔር ትንግርት ሰሪ ነው፣ የምታውቁት ነው። ሰማያትና ምድርን የዘረጋ በጥበብ የዘረጋ አምላክ አሁን ሌላ ደግሞ በጣም ጠቢብ የሆነ ነገር ሰራ በእኛ ውስጥ እንዲከናወን። የእግዚአብሔርን የጥበብ ስራ እንድንሰራ እግዚአብሔር ጠራን። ውድ ወገኖች የጌታ ስም የተባረከ ይሁን። ባለፈው የሐዋርያው ጳውሎስን ደብዳቤ ለኤፌሶን ሰዎች የጻፈውን ዋና ዋና የሆኑ የመግቢያ ሀሳቦችን ስንካፈል እንደነበር ታስታውሳላችሁ። በጣም ውብ የሆነ መጽሐፍ ነው። በጣም ትልቅ መጽሐፍ ነው። ብዙ ነገር መለኮታዊ ፋይዳዎች የያዘ መጽሐፍ ነው። በብዙ ሰዎች ዘንድ የሚነበብ የሚደነቅ የሚሰበክ መጽሐፍ ነው። የዚህን መጽሐፍ ጠቅላላ መግቢያ ባለፈው ተናግረን እንደነበር ታስታውሳላችሁ። መግቢያው እውነት ለመናገር አይን ከፋች ነው፣ ጥሩ ነው። ይሁን እንጂ ደግሞ ዋናው መልእክቱ ነው። ምንድን ነው የተካተተው በዚህ ውስጥ ብለን በተራ በተራ ምዕራፎቹን እንደዚሁ ባጭሩ ብንነጋገር ጥሩ ነው ብዬ እኔ አምናለሁኝ። እናንተ እንድታጠኑት እያበረታታሁኝ ዛሬ በተለይ ምዕራፍ 1ና ምዕራፍ 2ን አብረን እንድንመለከት ልጋብዛችሁ ነው የመጣሁት። በኤፌሶን ምዕራፍ 1ና ምዕራፍ 2 ትልልቅ ምዕራፎች ናቸው። በየራሳቸው ለየብቻ ሊነገሩ የሚገባቸው ትልልቅ ምዕራፎች ናቸው። ይሁን እንጂ ደግሞ ከጊዜ የተነሳ ሰብሰብ አድርገን ባጭሩ ብንነጋገር ጥሩ ነው ብዬ እላለሁ። ምዕራፍ 1 ትልቅ ርችት እንደተተኮሰ አይነት የበረከት ርችት የተተኮሰበት ምዕራፍ ነው። ሁላችንም እንደምናውቀው እግዚአብሔር ባረከን ብሎ የሚጀምር መጽሐፍ ነው። የባረከን አምላክ ይባረክ ብሎ የሚጀምር መጽሐፍ ነው። ምዕራፍ 1 ራሱ ለሁለት ሊከፈል ይችላል ብለው ይላሉ ሰዎች። ደግሞም ስናነበው ልክ እንደሱ ነው የምናገኘው። የመጀመሪያው ዋና አንቀጽ የሚናገረው የእግዚአብሔርን በረከት ነው። ስለዚህ ጳውሎስ በምስጋና ነው የሚጀምረው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ በምስጋና ይጀምራል። ይሄው ምዕራፍ ግን ትንሽ ዝቅ ብሎ ደግሞ ስትመለከቱት ምዕራፍ 1 ቁጥር 15 ጀምሮ እኔ ደግሞ በዚህ አብ በዚህ አምላክ ፊት ተንበርክኬ ለምናለሁ ብሎ ደግሞ ወደ ልመና ይገባል። ስለዚህ በአንድ ወገን ምስጋና፣ በሌላ ወገን ልመና የቀረበበት ምዕራፍ እንደሆነ መመልከት እንችላለን። ምዕራፍ 1 ራሱ የምስጋናው ምክንያት ምንድን ነው? በረከት ነው። በነገራችን ላይ ባረከን፣ ይባረክ የሚሉቱ ተመሳሳይ ቃላት ቢሆኑም ፍቻቸው ግን ይለያያል። እግዚአብሔር ባረከን ማለት ለእኛ ጥቅም የሚያስገኝ ነገር ሰጠ፣ እኛን አነሳን፣ እኛን ደገፈን፣ እኛን በቸርነቱ አሰበን፣ በጸጋው አለበሰን ማለት ሲሆን እኛ ባረክ ነው ማለት ደግሞ እንደሱ ማለት አይደለም። እኛ እግዚአብሔር መባረክ እንችላለን ወይ? መባረክ የሚለው ሁለተኛ ትርጉሙ መወደስ ማመስገን ማለት ስለሆነ ሰው እግዚአብሔርን ሊባርክ ይችላል። በረከት ሊያጎናጽፈው ይችላል ማለት አይደለም። ነገር ግን ሊያመሰግነው ይችላል። ባረከ፣ አመሰገነ፣ አወደሰ፣ ቀደሰ እንደማለት ስለሆነ ስለዚህ የባረከን ይባረክ ብሎ ነው የሚናገረው ያለ። ግን በረከቶቹ እዚያ ላይ የተዘረዘሩበትን ሁኔታ መመልከት እንችላለን። መንፈሳዊ በረከቶች ናቸው ይላል መግለጫ ሲሰጥ። መንፈሳዊ ናቸው፣ መንፈሳዊያን በረከቶች ናቸው። ስለ ቁሳዊ በረከት አይደለም የሚናገረው። በተለይ በጣም ከፍ ስላለው ስለ መንፈሳዊ በረከት ነው የሚናገረው። በሰማያዊ ስፍራ ባረከን ነው የሚለው። በሌላ አነጋገር ምን ማለት ነው? ከእግዚአብሔር ዘንድ የመጣ በረከት ነው። ደግሞም በእግዚአብሔር ሀልዎት ውስጥ በእግዚአብሔር መገኘት ውስጥ የተከናወነ ስራ እንደሆነ ነው የሚያሳየን። ሰማያዊ ስፍራ ብሎ ይላል። በሌላ መንገድ ደግሞ መግለጫ ሲሰጥ በረከት ሁሉ በክርስቶስ ለእኛ የደረሰን እንደሆነ ያሳያል። ክርስቶስ የበረከቱ መቀበያ መንገድ ነው። በሌላ መንገድ በሌላ በኩል በረከት የለም። በሱ በኩል ባረከን ነው የሚለው ያለ። በሰማያዊ ስፍራ ባረከን ነው የሚለው ደግሞ በመንፈሳዊ በረከት ሁሉ ባረከን ነው የሚለው። ግን ምንድን ናቸው በረከቶቹ? 6 ነገሮችን ያነሳል እዚያ ላይ። እነሱን ትንሽ ብናነሳቸው ጥሩ ነው ብዬ አስባለሁ። ምንድን ነው በረከቱ ሲተነትን ሐዋርያ ጳውሎስ በአድናቆት ነው የሚተነትነው። አንዳንዶች ሰዎች ጸሎት ነው የሚሉት። ይሄ ነገር ትምህርትም አይደለም፣ ጸሎት ነው፣ ውዳሴ ነው የሚሉት ያለ። ግን ውዳሴ ውስጥ የምናገኛቸው 6 ዋና ዋና ነገሮች አሉ። እግዚአብሔር ባረከን ማለት ምን ማለት ነው? አንደኛ እግዚአብሔር መረጠን ማለት ነው። መረጠን ይለዋል። በዘላለም እቅዱ በዘላለም ውሳኔ
እግዚአብሔር መረጠን። የምርጫው ጎዳና የበረከት ጎዳና ነው። መመረጥ መባረክ ነው። እኛ ያዋጣነው አንዳች ነገር ኖሮ ሳይሆን ከኛ ዕውቀት ከኛ ድርጊት በላይ የሆነ የእግዚአብሔር ዘላለማዊ ምርጫ በላያችን ላይ አረፈ። እግዚአብሔር መረጠን ብሎ ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር መረጠን ብሎ ይላል። ይሄ እንዴት ሆነ፣ ለምን ሆነ፣ ሌሎችን እንዴት አልመረጠም ወይም እንደዚህ አይነት ክርክር ውስጥ እንድንገባ አይደለም። ከኛ የእውቀት አድማስ በላይ የሆነ በዘላለማዊ የእግዚአብሔር እቅድ ውስጥ የተከናወነ ምርጫ ሆኗል። መረጠን። ሁለተኛ ልጆቹ ልንሆን ወሰነን ብሎ ይላል። የእግዚአብሔር ልጆች እንድንሆን ወሰነን። ይሄ ልጅነት በውሳኔ ነው የመጣው። እንደምታውቁት እግዚአብሔር እንደ ሰው አይወልድም። እንደ ሰው ባዮሎጂካል በሆነ መንገድ፣ ስነ ህይወታዊ በሆነ መንገድ፣ በስነ ተዋልዶ መንገድ አይወልድም። እንግዲያው በፈቃዱ ነው ልጆች የሚያደርገን፣ ወደ ራሱ የሚያስጠጋን። ልጆች አደረገን ብሎ ይላል። ይሄ ልጅነት በአንድ ወገን ስልጣን መቀበል ነው። ስለምን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ልጆች የሆኑ ዘንድ በስሙ ለሚያምኑት ስልጣን ሰጣቸው ስለሚል ስልጣንን ማዕረግን የሚያሳይ ነው። ይሄ ልጅነት ልጆች አረገን ማለት ባለማዕረጎች አረገን፣ አቀረበን ወደሱ ማለት ነው። ትልቅ ስራ ነው። ግን በሌላ ወገን ልጆች አደረገን የባህሪ ተካፋዮችም አደረገን ማለት ነው። እንደ አባታችን ነን እኛ። እንግዲህ ልጅነታችን እግዚአብሔርን የምናንጸባርቅ፣ እግዚአብሔርን የምናሳይ፣ የእግዚአብሔር ባህሪ ተካፋዮች መሆናችንንም የሚያመለክት ነው። ይሄ ብቻ አይደለም። እዚያ ላይ እንደሚናገረው መረጠን፣ ልጆች አደረገን፣ ደግሞ በደሙ ቤዞት አስገኘልን። በክርስቶስ በኩል በተደረገው በፈሰሰው ደም እግዚአብሔር ተቤዠን፣ ከዕዳ ነፃ ወጣን፣ ከፍዳ ነፃ ወጣን፣ ከቁጣ አተረፈን፣ ድህነት ሰጠን፣ ቤዛነታችንን አገኘን ወይም ቤዞታችንን ተቀበልን ብሎ ይሄንን ሲናገር እናየዋለን። የኃጢአት ስርየት ትልቁ በረከት ነው። ዕዳው የተሰረዘለት ሰው ነንኛ። በደሉን እግዚአብሔር የማይቆጥርበት ሰው ነንኛ በክርስቶስ ምክንያት። ይሄ በረከት ነው ብሎ ይላል። ሌላ አራተኛ ነገር የምናየው ምስጢሩን አስታወቀን የሚል ነው። እግዚአብሔር ምስጢሩን አስታወቀን። በዘላለም ዕቅድ ውስጥ ሊሰራ ያሰበውን ነገር ነገረን ይላል። ይሄ አክብሮት ነው። ወዳጅ አድርጎ እግዚአብሔር በዓለም ላይ በዩኒቨርስ ውስጥ ሊሰራ የፈለገውን ይኸውም ደግሞ ሁሉን ነገር በክርስቶስ ስር ለመጠቅለል የፈለገበትን አካሄድ አስታወቀን ብሎ ይላል። አምስተኛ ነገር ርስትን ተቀበልን ወይም ርስትን ሰጠን። እግዚአብሔር በልጅነት ምክንያት ወራሽነት አገኘን። እንግዲያው ይሄም የበረከታችን ክፍል ነው። ርስትን ተቀበልን፣ ወራሾች አደረገን። ይሄ እርግጥ ነው ሁለት ሽሚያ ቃላት እንዳሉ ይታወቃል። ርስትን ሰጠን ማለት በአንድ ወገን በዚያ ውስጥ በተጻፈው ግሪክ እንደሚናገሩት ርስት ተደረግን ማለትም ሊሆን ይችላል። የእግዚአብሔር ርስት ሆንን እኛ ማለት እግዚአብሔር ቤቴ ናችሁ አለን፣ ርስቴ ናችሁ አለን። በአንድ ወገን ደግሞ ርስትን ሰጠን፣ የዘላለም ርስት ሰጠን፣ ጸጋውን አካፈለን ማለት ሊሆን ይችላል። ስድስተኛ ነገር በመንፈስ ቅዱስ አተመን ይላል። ቤዛነታችንን፣ ድህነታችንን፣ ልጅነታችንን የሚያረጋግጥ ማህተም በላያችን አደረገ። መንፈስ ቅዱስን በእኛ ላይ ያደረገ፣ በዚህ ታተምን ብሎ ይላል። እነዚህ ልዩ ልዩ በረከቶች በአንድ ጊዜ እንደ ቅድም እንዳልኩት እንደ ርችት ሲተኩሰው፣ ሲያፈሰው፣ ሲገልጸው ነው የሚታየው ምዕራፍ 1 ላይ። ግን የዚህ ሁሉ በረከት ዓላማ ምን እንደሆነም ጨምሮ ይናገራል። 3 ጊዜ የጸጋው ክብር ይመሰገን ዘንድ፣ ለክብሩ ምስጋና እንሆን ዘንድ ነው እያለ በተደጋጋሚ ይናገራል። እንግዲህ እግዚአብሔር የሚባርከን ይመሰገን ዘንድ ነው። ጸጋው እንዲህ ነው እንዴ ይባል ዘንድ ነው። እንዴት ያለ ክብር ነው እግዚአብሔር የሚሰራው ይባል ዘንድ ነው። ለዚህ ሲል ባረከን፣ በዚህ ዓላማ ባረከን ብሎ ይህንን ይናገራል። ግን ምስጋናውን ይሰጥና ሐዋርያው ጳውሎስ ደግሞ ልመናውን ደግሞ ያቀርባል። ስለ እናንተ ሰማሁኝ፣ በዚህ በረከት እንደተባረካችሁ፣ ስለ መዳናችሁ፣ ስለ እምነታችሁ፣ ስለ ፍቅራችሁ ሰምቼ ግን እጸልያለሁ። ነገሩ በዚህ አያበቃም፣ ሌላ ብዙ ነገር አለ። እግዚአብሔር የልባችሁን አይኖች ያብራላችሁ። ይህን እጸልያለሁ፣ አይናችሁ እንዲከፈት፣
የበለጠ ምስጢሩን ታውቁ ዘንድ የመገለጥ መንፈስ የማየት መንፈስ ይሰጣችሁ ብሎ ይህን ልመና ሲያቀርብ እናያለን። ልቡ ውስጥ አንድ ትልቅ ጉጉት እንዳለ ያሳያል። ምንድን ነው የሚከሰተው አይናችን ሲከፈት ካለን እዚያ ላይ ይተነትናል። አንድ 3 ዋና ዋና ሀረጎች ይተነትናል። የልባችሁ አይኖች ሲበሩ የምትመለከቱት አንዱ ትልቅ ተስፋ እንዳለ ታያላችሁ። ሲጠራችሁ በተስፋ እንደጠራችሁ ታያላችሁ። ወደዚህ ተስፋ እንድትገሰግሱ ልባችሁን ያነቃቃል። እሱ የመጥራቱን ተስፋ ታያላችሁ ብሎ ይላል። ሁለተኛው ነገር እዚያው ላይ የተገለጠ ነገር ነው። የርስቱን ክብር ባለጠግነት ታያላችሁ ይላል። አይናችሁ ቢከፈትና ይህን ብታዩ ነው እኔ የምመኘው። ለዚህ ነው የምጸልይላችሁ እንዴት አይነት ትልቅ ርስት እንዳዘጋጀላችሁ እንድታዩ። ቅድም እንዳልኩት ይቺ ርስት የምትባለው ነገር አንድም የእግዚአብሔር ርስትነት፣ ሌላ ደግሞ እግዚአብሔር ለኛ የሰጠንም ርስት ነው። በተለይ ግን በዚህ አገባብ እግዚአብሔር ለኛ የሰጠንን ርስት ነው በጣም ጉልህ የሚያደርገው። ጸጋ ነው፣ ፍቅር ነው፣ ሰላም ነው፣ በረከት ነው። እግዚአብሔር ለእናንተ ያዘጋጀው ርስት፣ በመጨረሻም ደግሞ ከእርሱ ጋር መኖር ነው። ይሄንን ርስት ታዩት ነበረ አይናችሁ ቢከፈት። ለዚህ ጸልያለሁ። በጣም ትኩረት ያደረገው ሶስተኛው ላይ ነው። ሶስተኛው ምንድን ነው? አይናችሁ ሲከፈት የእግዚአብሔርን ኃይል ለአማኞች የሰጠውን የእግዚአብሔርን የኃይል ታላቅነት ታያላችሁ ብሎ ይላል። ይሄ ኃይል ለጳውሎስ ትልቅ ጥማቱ ነው። የኃይል ጉዳይ እግዚአብሔር በቸርነቱ ለሰው የሰጠው ጉዳይ ነው። ግን የሚገርማችሁ ይህን ኃይል ሲያስተነትን ምን ይላል? ኃይሉ እንግዳ ኃይል አይደለም። ባይተዋር ኃይል ለእናንተ በተለይ ተደብቆ የሚወረወር ኃይል ሳይሆን ይሄ ኃይል ሲሰራ ታይቷል። ክርስቶስን ከሙታን ሲያስነሳው የነበረበት ኃይል ነው። አለቅነት እና ሹመት ማዕረግ ሲሰጠው ከሁሉ በላይ ሲያደርገው የሰራበት ኃይል ነው ይሄ ኃይል ይላል። እንግዲህ በክርስቶስ የሰራው ኃይልና በእኛ ውስጥ የሚሰራው ኃይል የተያያዙ ናቸው። እውነት ለመናገር እኔ አላቋረጠም ኃይል መናኘቱን እግዚአብሔር ብዬ ነው የምናገረው። ክርስቶስን ከሞት ካስነሳው በኋላ ቤተ ክርስቲያንን ሲሰጠው ለክርስቶስ ራስ ሲያደርገው ኃይሉ እንዲንዶለዶልባት እሱን ቦያ ያደረገው፣ የኃይል መፍሰሻ አደረገው። እኛ የኃይል ተቀባዮች እንድንሆን ይህንን እግዚአብሔር አደረገ እና ይህንን እንድትገነዘቡ እጸልያለሁ ብሎ ልመናውን ነው የሚያቀርበው። ይህን ልመና አቅርቦ ቤተ ክርስቲያን የክርስቶስ አካል እንደሆነች እሱም ራሷ እንደሆነ ሲናገር ቤተ ክርስቲያን በኃይል እጦት እንዳትሰቃይ እሱ እንደ ኃይል ገንዳ እንደ ኃይል መቀመጫ ሆኖላታል። ቤተ ክርስቲያን ደቅና መቅዳት ነው ከሱ ኃይል የሚል አያያዝ እንደሆነ ታያላችሁ። ሙላቱ ናት እሷ፣ የአካሉ ሙላት ናት። በመላ አካሏ ይሰራጫል የእርሱ ኃይል የሚል ትልቅ ተስፋ ይሰጣል። ይህንን ካለ በኋላ ወደ ምዕራፍ 2 ይገባል ሐዋርያ ጳውሎስ። ምዕራፍ 2 አስገራሚ ምዕራፍ ነው። መቼም እሱ በጣም ሰፊ ከመሆኑ የተነሳ በሰፊው ትንታኔ የሚሻ ነው። ግን ትንሽ ነገር ብቻ መናገር እፈልጋለሁ። ይሄ ርዕሳችን መግቢያ ስለሆነ ምዕራፍ 2 የሽግግር ምዕራፍ ነው። ለተመናገር ትልቅ ሽግግር የተደረገበት ምዕራፍ ነው። ከሞት ወደ ሕይወት፣ ከፈቃደ ሥጋ ወደ ፈቃደ እግዚአብሔር፣ ከፈቃደ ሰይጣን ወደ ፈቃደ እግዚአብሔር፣ ወደ ፈቃደ መንፈስ ቅዱስ የተሻገርንበት፣ ከቁጣ ወደ እግዚአብሔር ፍቅር የተሻገርንበት፣ ከእግዚአብሔር ፍርድ ወደ እግዚአብሔር በረከት የተሻገርንበት፣ ከባይተዋርነት ወደ ሕዝብነት የመጣንበት፣ ከመጣልና ከመናቅ ወደ ዜግነት የተሻገርንበት፣ ከእንግድነት ወደ ቤተሰብነት የተሻገርንበት ትልቅ የሽግግር ምዕራፍ ነው ምዕራፍ 2። እሱ ራሱን ለሁለት የሚከፈል ነው ምዕራፍ 2። ሁላችሁ ስታነቡ ታገኙታላችሁ። የመጀመሪያው ክፍል በተለይ ድህነትን በሚመለከት ስለ እያንዳንዱ ሰው የሚናገር ነገር ነው ያለበት። ሙታን ነበራችሁ ብሎ ነው የሚጀምረው። የሞቱን ምክንያት ይናገራል። ሙታን በመንፈሳዊ ቋንቋ ከእግዚአብሔር የተለያችሁ ነበራችሁ እንደማለት ነው። ቁጣ ያረፈባችሁ ናችሁ እንደማለት ነው። እግዚአብሔር ያላጸደቃችሁ እንደማለት ነው። ፍርድ የሚጠብቃችሁ ማለት ነው። ሙታን ነበራችሁ። በምን ምክንያት? በበደል በኃጢአት ምክንያት ብሎ ይላል እና ምን ይላል? የድሮ ኑሯችንን ሲጠቅስ እኛ በአንድ እዝ ስር ነበርን፣ የምንታዘዘው የምንገዛለት ነገር ብሎ 1-3 ነገሮች ያነሳል። ምን ይላል? በዚህ ዓለም እንዳለው ኑሮ ስለሚል
ዓለማዊ አስተሳሰብና የዓለሙ የጀማው አስተሳሰብ የጀማው የኑሮ ዘይቤ ነበር የሚገዛል። ዓለሙ እንደሚኖር ነበር ምንኖረው። ተገዝተን ነበረ። ሰው እንደሚኖር ነው የምኖረው፣ ባህል እንደሚል ነው የምኖረው ከሚል የተነሳ ገባሮች ነበርን ለዓለም። ግን እሱ ብቻ አይደለም። የዚህ የጨለማ ዓለም ገዢ ደግሞ በዚህ በአየሩ ላይ የሚሰራ የሰለጠነ መንፈስ አለቃ ገዛችሁ። የእሱ ታዛዦች ገባሮች ነበራችሁ። እሱ ብቻ አይደለም። የስጋችንና የልቡናችን ፈቃድ የምናደርግ የስጋ ተገዢዎችም ነበርን ብሎ ይናገራል። በዚህ ሁሉ ምክንያት እኛ ባሮች ነበር፣ ሙታንም ነበር ብሎ ይህንን ያነሳልና ግን በጣም በሚያስደንቅ ሁኔታ ነገር ግን በሚል አፍራሽ መስተዋድድ ነገሩን በሙሉ ይድጠዋል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ብሎ አዲሱን ሕይወት ያበስረናል። ምን ሆነ? እሱ የፍቅር አምላክ መሐሪ አምላክ ከመሆኑ የተነሳ ከሞት ወደ ሕይወት አሻገረን፣ ከክርስቶስ ጋር ሕይወት ሰጠን ብሎ ይላል። አዲስ ሕይወት ሰጠን። ቁጣው ቀርቶ እሱ ምሕረት በላያችን ላይ አስቀመጠ ብሎ ይለናል። ከዚያ በጣም በሚያስገርም ሁኔታ ስለ 3 ነገሮች ያነሳል። ስራ፣ እምነት፣ ጸጋ የሚባሉ 3 ነገሮች። እነዚህ በጣም ጥሩ ቁልፍ ቃላት ናቸው። እምነት፣ ስራ እና ጸጋ። ክርስቲያን የዳነው በሰራው ስራ እንዳልሆነ በጣም አረጋግጦ ይናገራል። ከቶኑ ማንም እንዳይመካ ከስራ አይደለም፣ በምን ስራችን ብሎ ሁሉን ኤክስ ያደርጋል። ሁሉን መሬት ላይ ይጥላል። አንዳች ነገር ያዋጣ ነው የለንም፣ ጸጋው አዳነን ብሎ የእግዚአብሔርን ሰፊ ቸርነት ያሳያል። ጸጋው ግን ያዳነን በእምነት ነው ይላል። ምን ማለት ነው? የእግዚአብሔር የጸጋ ዝናብ ሲዘንብ እምነት የሚባል እጅ ዘረጋን። የመቀበያ ዕቃ ነው እምነት። በእምነት ይህን ጸጋ ተቀበልን፣ አምናለሁ አልንና ወሰድን፣ ዳንን እና ምን ይላል? ስንድን እግዚአብሔር ለዘላለም ላቀደው መልካም ስራ ነው ያዳነን፣ በጎ ስራ ለመስራት ተፈጠርን ብሎ ይላል። እግዚአብሔር ትንግርት ሰሪ ነው፣ የምታውቁት ነው። ሰማያትና ምድርን የዘረጋ በጥበብ የዘረጋ አምላክ አሁን ሌላ ደግሞ በጣም ጠቢብ የሆነ ነገር ሰራ በእኛ ውስጥ እንዲከናወን። የእግዚአብሔርን የጥበብ ስራ እንድንሰራ እግዚአብሔር ጠራን። ሁለተኛው ክፍል የዚህ የምዕራፍ 2 በሰፋ አድርጎት በተለየ አሕዛብ እና አይሁድ የታረቁበትን፣ እርቅ የመጣበትን፣ ዜግነት የመጣበትን፣ ኪዳን የመጣበትን መንገድ ነው የሚናገረው ያለ። አሕዛብን ምን ይላቸዋል? እናንተ በጣም በሚያሳዝን ሁኔታ እንደዚህ ነበራችሁ ብሎ ያለ ክርስቶስ ነበራችሁ፣ ያለ ኪዳን ነበራችሁ፣ ያለ መንግስት ነበራችሁ፣ ከእስራኤል መንግስት ርቃችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ያለ ድህነት ነበራችሁ እናንተ ብሎ በጣም አሳዛኝ የሆነ ስዕል ይስልልናል። አሕዛብና አይሁድ እርስ በርሳችሁ የተናናቃችሁ የተጠላላችሁ ነበራችሁ። ጠብ ነበረ የዓለሙ መልክ። ግን ይሄን ጠብ መጣና እሱ ገደለው ይላል። በመስቀሉ ገድሎ ይላል፣ አስታረቀ ብሎ ይላል። ጌታችን ራሱ ገዳይ ነው፣ ሟች ብቻ አይደለም። ግን ገዳይነቱ ጠብን ነው፣ ሰውን አይደለም። ሰውን የሚገድል ፈሪ ነው። እውነት ለመናገር አንድ ነገር ያደርገኛል ብሎ ስለፈራ ነው አስቀድሜ ተሽቀዳድሜ አጥፋው የሚል። መድኃኒታችን ግን ይህን በሰው መካከል ያለ ጠብ ገደለ ይላል፣ አስታረቀ ይላል። በስጋው አስታረቀ። ስጋው ሲቆርስ ሰዎችን ሁሉ አቀፈ፣ በአንድ ላይ አስማማ። አስታረቀ ብቻ አይልም፣ አዋሃደ ይላል። ሁለቱን ያዋሃደ ስለሚል ወደ አንድነት የመምጫው መንገድ የክርስቶስ መስቀል ስራ ነው። አሁን በጣም ስለ አንድነት ብዙ እናስባለን፣ ብዙ እንጨነቃለን። እንዴት ነው አንድ የሚሆነው ሰው? እንዴት ነው በሰላም የሚኖረው? ስንት ነው ንትርካችን፣ ስንት ነው ውዝግባችን በቤተ ክርስቲያን እንኳን። ግን ክርስቶስ ከሰራው ስራ የሚበልጥ የአንድነት ጎዳና የለም። እሱ በመስቀሉ ጠብን ገደለው፣ ደግሞ አዋሃደን። ማዋሃድ ብቻ አይደለም፣ ማዕረግ ሰጠን፣ ዜግነት ሰጠን፣ ቤተሰብነት ሰጠን፣ ባለ አገርነት ሰጠን ነው የሚለው ያለ። የእግዚአብሔር ቤተሰብ አደረገን፣ የእግዚአብሔር ቤተ መቅደስ አደረገን።
ብሎ በጣም የሚያስገርም ነገር ይናገራል። ስለዚህ የክርስቶስን የድነት ስራ ነው የሚያሳየው። በድነት ስራ ውስጥ ደግሞ አንድ አዲስ አካል አዲስ ማህበረሰብ መፍጠሩን ነው የሚያሳየው። ይህን በጣም አጉልተን ማሰብም መናገር የሚገባን ጊዜ እንደሆነ እኔ አምናለሁ። ሲጠራን በተናጠል ብቻ አይደለም የጠራን፣ ነገር ግን እንደ ማህበርም ጠርቶናል። ሲጠራን በተናጠል የጠራን ቢመስልም ማህበር ሊያደርገን ነው የጠራን፣ አንድ ሊያደርገን ነው የጠራን። ለመከፋፈል ምንም ምክንያት የለም። መድኃኒታችን ኢየሱስ ክርስቶስ የከፈለበት አንድነት ተሰጥቶናል። ይህም በትልቅ አክብሮት በትልቅ ምስጋና እንድንቀበለው ነው የሚጋብዘን ሐዋርያው ጳውሎስ። እና ወንድሞቼ ክርስቶስ ያደረገው ስራ ትልቅ ስራ ነው። እሱን አደንቃለሁ፣ እኔም አደንቃለሁ። ከሐዋርያው ጳውሎስ ጋር ሁላችን እንድናደንቅ እንድንገረም፣ በዚህም ጸጋ ውስጥ እንድንኖር ነው የቀረበልን ጥሪ። እግዚአብሔር ይባርከን፣ ሰላሙንም ያብዛልን።